ኒኮላስ ጃክሰን በ65 ሚሊዮን ፓውንድ አስቶን ቪላ ሊገባ ነው። ከና አዶንስ ነው መጀመሪያ ቅድሚያ የሚከፈለው 47 ሚሊዮን ፓውንድ ነው ብሏል ዴቪድ ኦርንስቴን። እኛ ጋብሪኤል ማርቲኔሊን ለአረቦቹ በ60 ሚሊዮን ፓውንድ ለምነን ነው እየሸጠን ያለ ነው። የሃንግማን ግን ማለት ሊውላችሁ የሚሸጠው ሰውዬ ከኛ ጋር መስራት አለበት። በቃ ወንድም ጥላ ጉርብትና ምናምን ነገር አለ። እኛ ጋር ብዙ ቃል አለ፣ ብዙ ቃ ያልተሸጠ ብዙ ቃል አለ። እነ ጋብሪኤል ኢየሱስ፣ እነ ፋቢዮ ቬራ፣ ሬስ ኔልሰን ምናምን ብዙ የወዳደቀ ቃል አለ። እነ ዲላፕ በእንደዚህ አይነት ገንዘብ፣ እነ ጃክሰን በእንደዚህ አይነት ገንዘብ ከተሸጡ ምን ሆነ ነው? ማርቲኔሊ ይሄድ በ60 ማርቲኔሊን በ60 አንተ ሚስተር ቻምፒዮንስ ሊጋችን እኮ ወደኛ ወይኔ አርሰናል እናቴን። ኧረ በፈጣሪ ስም ጃክሰን ወደ አስቶን ቪላ ሄር ዊ ጎ ሱን ማለት ነው። ጭራሽ በ65 ሚሊዮን ፓውንድ በፈጣሪ ስም። ኧረ ቼልሲ ግፍ እግዚአብሔር። ኧረ ፈጣሪን ፍሩ እናንተ ሰዎች። 65 ሚሊዮን ፓውንድ ሄር ዊ ጎ ለማለት ተቃርቧል እያለ ነው ፋብሪዚዮ ሮማኖ። ሄር ዊ ጎ ሱን ብሎታል። በቅርቡ ኦልሬዲ ሄር ዊ ጎ ይባላል ማለት። ኧረ ቼልሲ ግፈኛ ነው። ዘንድሮ ግን ዋንጫ ሸተ መዝጊያ እየሸከከኝ ነው። ዋንጫ ነገር ማለት ዴላፕን እዛ ኮርካ ጃክሰንን ኮርካ እነዚህ እከኮችን እያስወጣ ነው። ቶይሲን ብቻ ቀረው። ኦልሬዲ አሁን ቶይሲን ብቻ ነው የቀረው። በቃ ማን እዚያ ጋር ማርቲኔዝን ልናስፈርም ነው። የሆነ እየሸከከኝ ነው። ዋንጫ እየሸከከኝ ነው። ቼልሲ ግን በፈጣሪ ስም ኧረ 65 ሚሊዮን ምን 65 ሚሊዮን ፓውንድ ለጃክሰን ማለት ነው። እኔ ይሄማ በጠራራ ፀሐይ ሌብነት ማለት ነው። ምንድነው የምታረጓቸው? እኛ ጋር እኮ ስንት ተጫዋች አለ። ራሽፎርድ አለ። ስንት እኮ ሰዓት የላሱ እኮ ተጫዋቾች አሉ። ኑ በ50 ወሰዱ። ቪላ 50 ነው ወሰድ፣ 40 ወሰድ ራሽፎርድን። ምንድነው የምታስነኳቸው? 65 ሚሊዮን ፓውንድ ገና እኮ ሂርቢጎ እሱን የተባለው እያጤነችበት ነው። ቼላው ገና ላስብበት ነው ያለው። 65 አልተስማማም። ጨምሩም ሊሉ ይችላሉ። ምንድን ነው የምታረጓቸው? የሆነ አፍዝዝ አደንዝዝም አላችሁ። የሆነ ነገር በቃ የምትሰሩት ስራ አለ ወይ? የሆነ ነገሩን እንጂ እኔ እኮ ግራ ገባኝ እኮ። ለኒኮላስ ጃክሰን 65 ሚሊዮን ፓውንድ ምን ትላላችሁ ጎበዝ? ኧረ ይመቻ። እኔ ያርግላችሁ። 100 የሚሸጥ ይሄ ልጅ። እኔ በቼላው ምንም አይነት ምቀኝነት ምንም ነገር አልይዝም። ይመቻችሁ፣ እንደተመቻችሁ ሽጡት። ያርግላችሁ። ኒኮላስ ጃክሰን ቱ አስቶን ቪላ ሂር ዊ ጎ ሱን። ኧረ ሃንግማን አጨለልሽኝ እኮ። ምን 65 ሚሊዮን ለኒኮላስ ጃክሰን ምን ይሄ ነው? አስቶን ቪላዎችን ማይክል ጃክሰን ነው ብላችሁ አሳምናችኋቸው ነው? ኧረ እኔ እጅ ሰጠውኝ ሃንግማን። ምን ይኸውልህ ዲል አቅርብልሽ እኛ አልሸጥ ያለን ጄሱስ እንዳየሽ ከአልሂላል ከሳውዲዎች ለማርቲኔሊ 60 ሚሊዮን መቀበል ከብዶናል እኛ ማሳመን አንችል አንቺ ጉራንስ ማንንም አልቻለሽም ነው የምልሽ። ስለዛ ዲል አቅርብልሽ። እኛ ጄሱስን ማስወገድ እንፈልጋለን። ገባህ? 20 ሚሊዮን ነው የምንፈልገው፣ ግን ባንቺ በኩል ከሆነ ከዛ በላይ ማግኘት እንችላለን። 50 ሚሊዮን ሽጭልን፣ 25 ለኛ 25 ላንቺ ገባህ? የአርሰናል ደጋፊዎች ደግሞ አክቲቪስቲሽን ገብተው 100 ሺህ ያስገቡልሃል። ታች ሜንሽን አደርገዋለሁ። ዲያረግን በእናትሽ በቃ ጄሱስን 50 ሚሊዮን ለማንም ሰው ሽጪ፣ 25 ዘጅ በቃ ገባሽ አይደል? እኛ ይኸውልህ 1000 ሰው ነው የሚቀረው 100 ሺህ ለመግባት። ሶፊ ሁላችንም ገብተን ፎሎ እናደርገዋለን። ኧረ ሃንግማን ኧረ ጉዴ። አሁን ይኸውልህ እኔ ሳልዋሽ በድፍረት ሃንግማኖች መነግራችሁ ነገር ኩላሊት ሲያስፈልገኝ በድፍረት ጥሪ ያቀርባለሁ። ትሸጣለህ፣ ይከፈላል። ገንዘብ ካል ቢዝነስ ነው። ገንዘብ ከተከፈለ ትሸጣለህ፣ በቃ ትሸጣለህ። ኧረ ቼሎ ግን ግፉ። ኧረ ቼልሲ ግን ግፉ። ኒኮላስ ጃክሰን ከ60 ሚሊዮን ፓውንድ በላይ እንዲህ አዶንስ ምናምን ነገር አለው። ኦልሞስት ተስማሙ። በቃ ዲሉ ክሎዝ ሊሆን ነው። በቃ ወደ አስቶን ቪላ ሊዘዋወር ነው ጃክሰን። እኛ እንደውም እድለኛ ነን። አንድሬ ሳንቶስን በ50 ብቻ ማግኘታችን ከቼልሲ እድለኛ ነው እውነት። እንዲህ ሊያም ዴላፕ ሳይገርመኝ የእሱ ይብሳል። እንደው ጃክሰን እንደውም ትሻላለች። ኧረ ቼልሲ ግን በጣም እድለኛ የሆነ ክለብ ነው። እግዚአብሔርን እድለኛ ነው። ይሸጣል፣ በሚገዛው ልክ ነው የሚሸጠው። የሆነ ነገር ያሰራል ክለብ። ሄሎ ቼላው ወራጅ አለ። ቼላው ጃክሰን ወደ አስቶን ቪላ በ65 ሚሊዮን ፓውንድ ሄር ዊ ጎ ነው። ቼላው ቲሞችን በማድረስጃ ነው ብር ተቀበላሉ። ቼላው አሁን ሌላ ነገር ተውና ፍሪምፖንግ ባስኮ እጂ ጸዴ ኮሚሽን ይታያል። የሆነ ነገር አርግልኝ። ፍሪምፖንግ ነው ጸዴ ኮሚሽን አለሽ። ጃክሰን ወደ አስቶን ቪላ በ65 ሚሊዮን ፓውንድ በነፃ ጉዳት የሆነ ተጫዋች ማወራቅቶኛ ምንድነው ይጨበጭበዋል።
ለጃክሰን 65 ሚሊዮን ፓውንድ ፓኬጅ በ65 ብር። ኧረ በ65 ሳንቲም አያዋጣም ጃክሰን። የዲላፕ መሸጥ ሲገርመኝ እንደገና ጃክሰን ኧረ ቼላው ትችላለህ፣ ኧረ ቼላው ትችላለህ። አስቶን ቪላ አስባችሁታል? ገናቸው በግር ሳንቼዝ ከፊት ያ ወደ ነው ቼላው ግን ግድግድ ላይ በቃ አረፉ ሚለን ሰው ጠፋ አይደል? እዚች ጋር የፈለግነውን ነገር ማድረግ እንችላለን። ኧረ ወይኔ ኑ እስኪ ቀረብ በሉ ማለት ነው። ቀጣይ ሃንግ የምንመታውን ቲም ጠንቅቀን አውቀናል ማለት ነው። አስቶን ቪላ ለኒኮላስ ጃክሰን ዝውውር ሃንግ ልትመታ ነው፣ ልትገረፍ ነው። ሚኮ እዛ ተጫዋች ሲያመጣ እየተገረፍ ትመጣለህ ነው። እኛ እዚህ ተጫዋች ማስወጣት ስንፈልግ እየገረፍን ነው። ተጫዋቹም ይገረፋል፣ ክለቡም ይገረፋል። ገብቶሃል? ግዴታ ነው። በቃ ትገዛለህ ነው። ምንም መንገርገር መንደርደር አያስፈልግም ነው የምልህ። ምን አይነት ስራ ነው ግን እኛ እየሰራን ያለው? እኔ እኮ ያለፈው ውድድር ዘመን ላይ ሆነን ለእነዚህ ሁለት ጭራቅ አጥቂዎች ማለት ነው ለኒኮላስ ጃክሰን 65 ሚሊዮን ታገኛለህ ብለኝ በዚህ ዝውውር ማለት ነው ለአስቶን ቪላ ለሚሄድበት 65 ሚሊዮን። ከዛ ደግሞ ያለፈው ዓመት ትዝ ይላችሁ እንደሆነ ለባየር ሙኒክ ሲሄድ 15 ሚሊዮን በውሰት ነበር። 80 ሚሊዮን ብላችሁ እሱች ጋር ያዙልኝ ማለት ነው። ለዚህኛው ደግሞ ለሌላኛው ጭራቅ አጥቂ በዚህኛው ዝውውር መስኮት በ45 ሚሊዮን ፕላስ 5 ሚሊዮን እንደተሸጠ ታውቃላችሁ። 50 ሚሊዮን ማለት ነው። 50 እና 80 ስንት ሆነ? 130 ሚሊዮን ለእነዚህ ሁለት ጭራቅ አጥቂዎች 130 ሚሊዮን። ኧረ እንዴት ነው የምንችለው? ማንም ሰው ሲች ጋር እየመጣ ማለት ነው የ1 ቢሊዮን ቲም ምናምን ነገር እንዳትለኝ። ይሄ ሰውዬ ከወጣ በኋላ ወደ 750 ሚሊዮን ገንዘብ ጄኔሬት እናደርጋለን ማለት ነው። ገብቶሃል? እኔ ቢዝነሱ እንዴት እንደቻሉበት እኔ እንጃ። አሁን ደግሞ ማለት ነው አንክል ቶሲን ተዘጋጅ። ገብቶሃል? ሻንጣን አዘጋጅ። አንተም ወጪ ነህ ነው የምልህ። ገብቶሃል? እኔ እኮ ፈላጊ መብዛቱን የሚገርመኝ በአንተ በኩል ደግሞ ማለት ነው። ኤኒዌይስ ቼልሲ ሆኖ እንዴት አይፈልጉ? በቃ ይገረፋሉ፣ ይወስዱታል ነው የምልህ። እንደኛ ግን በዚህ ዓለም የሚችላለው እስኪ ይሄን ብቻ ንገሩኝ። እንደኛ ማይፈልገውን ተጫዋቾች ኢቭን ቢፈልገውም ባይፈልገውም እሱ በፈለገው ዋጋ መሸጥ የሚችል ክለብ እስኪ አንድ ክለብ ከቼልሲ ውጭ ጥራልኝ። ጋይስ አይም ሪሊ ሶሪ። የሪያል ማድሪድ ጨዋታ እያየው የጃክሰን ሂር ዊጎ አምልጦ ነበር። ያው አትሊስት ቢረፍድም ደርሻለሁ። ኒኮላስ ጃክሰን ወደ አስቶን ቪላ ኦልሞስት ጨርሷል። ኤቭሪቲንግ አልቋል። የተወሰኑ ዲቴሎች ብቻ ነው የቀሩት ተብሏል። ሜዲካሉ ኢቭን ነገ ወር ከነገ ወዲያ ይሆናል ተብሏል። ቼልሲ በአጠቃላይ በዚህ ልጅ ወደ 65 ሚሊዮን ፓውንድ ነበር ሲጠይቅ የነበረው መጀመሪያ ላይም፣ አሁንም 65 ሚሊዮን ፓውንድ ያገኝበታል። ግን መጀመሪያ ላይ አስቶን ቪላ 47.5 ሚሊዮን ይከፍላል። በቀረው 10 ምናምን ሚሊዮኑ ደግሞ እየታየ የሚጨምር አድ ኦንስ ናቸው። አብዛኞቹ ደግሞ በቀላሉ የሚሳኩ ናቸው ተብሏል። ስለዚህ ቼልሲ ዞሮ 60 ሚሊዮን ፓውንድ በላይ በጃክሰን ያገኛል። ለምን እችላለሁ እንዳልኩ ደግሞ ልንገርህ። ዴላፕ ቼልሲ ማይፈልገው፣ ጃክሰን ቼልሲ ማይፈልገው በአጠቃላይ በስንት ተሸጡ? 110 ሚሊዮን ፓውንድ። ያኛውም ቼልሲ 50 ሚሊዮን ፓውንድ ነበር ሲጠይቅ የነበረው 45 ፕላስ 5። ለዚህኛውም 65 ነበር ሲጠይቅ የነበረው 47.5 ሲደመር የቀረው 10 ምናምን ሚሊዮን። ቼልሲ መጨረሻ ላይ አትሊስት 100 እና ከዛ በላይ ያገኝባቸዋል። በጃክሰን የተሰራውን ቢዝነስ ደግሞ ልንገርህ። ከቪያሪያል በ32 ሚሊዮን ፓውንድ ነበር ያስፈረመው። 32 አሁን በስንት ነው እየሸጥን ያለ ነው? 47.5 ሲደመር 10 ምናምን ሚሊዮን። ከዛ በፊት ደግሞ ምን ተፈጥሯል? ወደ ባየር ሙኒክ ስንነካው ወደ 14.2 ሚሊዮን ፓውንድ በውሰት አግኝተናል። እነዚህን እንዳለ ደምራቸው 40 ምናምኑን 10 ምናምኑን 10 ምናምኑን ስደምራቸው የሆነ ትልቅ ቁጥር ይመጣል። ከሱ ላይ ራሱ ማለት መጀመሪያ የተገዛበትን 32 ሚሊዮን ፓውንድ አካባቢ ስትቀንሰው ቼልሲ በትንሹ ነው የምላችሁ በትንሹ 40 ሚሊዮን ፕላስ በዚህ ልጅ ያተርፋል። 40 ሚሊዮን ፕላስ ኢማጂን 40 ሚሊዮን ፕላስ በኒኮላስ ጃክሰን ቼልሲ ያተረፈ ማለት ነው። በቃ ንጹህ እንደ አካዳሚ ፕሌየር አስበው። ያው ደሞዝ የተከፈለ ምናምን አለ፣ ግን በቃ በተጫዋች ሽያጭ ዙሪያ ስናየው ይሄን ያህል ቼልሲ ያገኛል። አሁን የተወሰኑ የሚቀሩ ተጫዋቾች አሉ ከቼልሲ የሚወጡ እነ ማርጊዩ፣ ኤንዞ ፈርናንዴዝ፣ ሚካኤል ሙድሪክ ፕሮባብሊ በውሰት ነው የሚሆነው። እነ ቶሲና ዳራቢዮ ምናምን። ቼልሲ 65 ጠየቀ፣ ወደ 65ቱ የሚጠጋ ያገኛል። ለዴላፕ 50ውን ጠየቀ፣ 45 ፕላስ 5ቱን አግኝቷል። ለኤንዞ በትንሹ 100 ነው እየጠየቀ ያለው። ቼልሲ የሚለቀው ከሆነ ይሄን ያህል ያገኛል። ለጉስቶ ደግሞ 75 እየጠየቅን ነው። እስኪ ሲቲን እየጠበቅን ነው። እስኪ ጃክሰን ከቼልሲ በመውጣቱ የቼልሲ ፋንስ ምን ተሰማችሁ? የእናንተን ሀሳብ ኮመንት ላይ ንገሩኝ። ይመቻችሁ። ብሬኪንግ ኒውስ አለ። ሁላችሁም የቼልሲ ደጋፊዎች ቪዲዮን ኮፒ ሊንክ ሼር እያደረጋችሁ ቫይራል አውጡት። ኒኮላስ ጃክሰን ወደ አስቶን ቪላ ሊሄድ ሂር ዊ ጎ ሊባል ነው። በጣም ትንሽ ነገር ነው የቀራቸው። ሁሉን ነገር ተስማምተው ጨርሰዋል። የሆነ የወረቀት ስራዎች ብቻ ነው የቀረው እንጂ ሂር ዊ ጎ ሊባል ነው ማለት ነው። ሲቲዎች ትንሽ ብልጥ ለመሆን እየሞከሩ ያሉ ይመስለኛል። ነገር ግን አንድ ያላወቁት ነገር የቼልሲ ባለሀብቶች ነጋዴ ናቸው። አንተ አንድ ስቴፕ ስትሄድ 2 ስቴፕ ነው ቀድሞ የሚያስቡት። ምን ማለት ነው? ኤንዞ ፈርናንዴዝን ቼልሲ የመሸጥ ሀሳብ የለውም። ይሄን ታውቃላችሁ። ልጁ ነው መውጣት የፈለገው። ስለዚህ ቼልሲ እየሸጠ ያለው በልጁ ፍላጎት ነው። እናም
ያደጋ ያለው ቼልሲ ምንድነው ገንዘብ ለማግኘት በደንብ ጥሩ ትርፍ ለማግኘት ነው እየሰራ ያለው። ቀነ ገደቡ ስላለቀ ቼልሲ ከ120 በላይ ሊጠይቃቸው እንደሚችል ያውቃሉ እነሱ። ነገር ግን እነሱ እስከ ማክሰኞ ዝውውር መስኮት መዝጊያው ድረስ ይህንን ነገር አንጓተው ወስደው እነሱ ባሉት ዋጋ ለመግዛት እያሰቡ ነው ያሉት። ኤንዞ ፈርናንዴዝ ደግሞ እንዳያችሁት ከሆነ ምንም ግፊት እያደረገ አይደለም። ምክንያቱም ያውቃቸዋል ባለቤቶቹ። አሁን ላይ እሺ ብቻ ነው ያለው። እንትን ይሄ ትሬኒንግ ሜዳ አልገኝም አልጫወትም ምናምን የማለት ነገር የለውም እስካሁን ድረስ እያያችሁት እንዳላችሁ። ስለዚህ ምናልባት ሲቲዎች ያሰቡት ነገር ፌል ሊያደርግባቸው ይችላል። ምክንያቱም ቼልሲዎች አለመሸጥ ይችላሉ። ምክንያቱም 6 ዓመት ውል አለው ልጁ። ማጫወት አለማጫወት ይችላሉ አንለቅም ብለው ይሄንን ያክል መብት አላቸው። እና ሲቲ ምናልባት የብልጣብልጥ መንገድ ልጠቀም ብሎ እንዳያጣውም የሚል ስጋቶች አሁን እየወጡ ይገኛሉ። ምናልባት ቼልሲዎች እስከ 140 ሚሊዮን ድረስ ይፈልጋሉ። ከ130 እስከ 140 ድረስ ካቀረቡላቸው ሊለቁት ይችላሉ እየተባለ ነው። ምክንያቱም የዝውውር መስኮቱ እየተዘጋ በመጣ ቁጥር ቼልሲም ተጫዋች የማግኘት እድሉን እያጣ ስለሆነ በጣም አጣብቂኝ ውስጥ ይገባሉ የሚል ነገሮች እየወጡ ይገኛል። እንዴት ታዩታላችሁ? ትክክለኛ ተተኪው ብዬ የግል ምልከታዬ ነው ይሄ ፍራንኪ ዲዮንግ ነው በኔ እይታ። ምክንያቱም ባርሴሎናዎች ሊሸጡት ያወጡት ያሉ መረጃዎች አሉ። አሁን ላይ እነዚህ ኳላ የምትመለከታቸው ተጫዋቾች በሙሉ ለሽያጭ የቀረቡ ተጫዋቾች ናቸው። መሀል ላይ ማን አለ? ፍራንኪ ዲዮንግ። ስለዚህ ቼልሲ ይህን ልጅ ቢያገኘው አሪፍ ነው ብዬ አስባለሁ። የኢሚሊያኖ ማርቲኔዝም ጉዳይ አለ። እሱንም በሰፊ እንመለስበታለን። ፎሎ ማድረግ እንዳይረሳ። ይመቻችሁ።